በቃ ከዚህ በኋላ እኔና ናቲ ያለን ነገር ጨርስ ማለት ሄለን ምን ማለት ነው? ጨርሰናል። እኔና እሱ ነን ከዚህ በኋላ ፋይሉ ምንድነው? ወይኔ ሄሉ መከራሽ ትላላችሁ። እውነት ለመናገር ድራማ እንደሆነ ሁላችንም ጠንቅቀን እናውቃለን። እና ብዙ ሰዎች ለምንድን ነው ድራማ መሆኑ የምትናገሩት? ስራቸውን ይስሩበት ይላሉ። ስራቸውን ቢሰሩ ስለት እንደዚህ እያደረጉ ምንድን ነው እያስተማሩ ያላት? እውነት በጣም ይደብራል። አንዳንድ ጊዜ ሳናስበው ነው ችግር ውስጥ የምንገባው። እና እንግዲህ አይታችኋል። ያንን ስለት አንገቷ ላይ እንትን ብሎ የሆነ ነገር ውስጥ እንትን ወይ እሱ አሁን አስጥላለሁ ብሎ ሲጣጋ የሆነ ነገር ቢያረጋት እኮ ህይወት ማለፍ ሁሉ አለቃ። ገብቷችኋል አይደል? መቀለድ ወይም ደግሞ ድራማ መስራት ያለብን እንደዋለው ወግ እንደዚህ ስለት እንዲያቅኑ ምናምን አይደለም። በጣም ይደብራል የምር። እና እንግዲህ እርግጠኛ ነኝ በዚህ 2 ቀን ድራማው ያልቃል ብዬ አስባለሁ። ያነ ባለፈው የመጣው ልጅ ሲመጣ እኔ ግራ ገብቶኛል። ምን አይነት ድራማ ነው ይላል፣ ይሄኛው ምን አይነት ድራማ ነው ይላል። ምንም አልገባኝም። እና ብቻ ግን እኛ የምንፈልገው እነሱ ሰላም መሆን ነው። ስራ ቢሆንም መጠን አለው። እርግጥ ስራ እንዲሆን ያስታውቃል። የሆነ ሄሎኔና ናቲ ተለያይተናል ካለችበት አካባቢ አይታቸው አካባቢ ሳቋ ሊመጣ ነበር እንደውም ማለት ነው። የሆነ ላይ ብቻ ውሸት ነው ዙሪያ ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱ። ከጎኔ ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። እና እንግዲህ እንደተመለከታችሁት ከቪዲዮ መግቢያ 3 ቀን ነው እንደዛ እየሆናቸው ነው እና ሄሉ በእንደዚህ አይነት ሁኔታ ላይ ናቸው። ሰውየው ያነ ነው እኔ ያልኳቸው የእውነት ቢሆን ብዙ የምትጨነቁ ሰዎችን እያየሁ ነው። ገብታችኋል። ስለቱን ስናይ በእርግጥ ሁላችንም እንጨነቃል፣ ግን ደግሞ በዚህ ደረጃ እውነት ድራማ ይደብራል። እና እንዴት ነው የምታስቡት እናንተ? አብሯችሁ ሲያወራችሁ የነበረ ሰው ነው እናንተ የሚጠፋችሁ። አንድ ቀን ቢሆን ራሱ የሰው ድምጽ መለየት አያቅተንም። አብረው በልተው አብረው ጠጥተው ትንሽም ቢሆን አሳልፈዋል፣ እየተገናኙ አይታችኋል። ባለፈው ጓደኛዬ ነው ብላ ናቲን ለማስቀናት እንኳን ስታደርገው በነበራቸው ወቅቶች ብዙ ሰዓቶች እየተገናኙ አይታችኋል። ስለዚህ እኛ በቪዲዮ የሰማነውን ድምጽና በቪዲዮ ያየነው መልክ ለይተነው እሱ መሆኑን እያወቅን ሄሉ እንዴት ነው ማወቅ ማችለው? በዛ ላይ ያየችው ነው። ገብቷችኋል አይደል? በዛ ላይ ድምጽ አለና የማይመስል ነገር እና ልውልስ ቢሆኑ አይተውት ይል እንዴ? በዚህ ልክ እንዴት ያቅታቸዋል? በጣም ነው የሚያስታውቀው። ገባችሁ? እኛ በካሜራ እያወቅን በቪዲዮ እነሱ እንዴት አያውቁትም ብላችሁ ታውቃላችሁ። ስለዚህ ድራማ ነው። ድራማ ስለሆነ ያው ብዙዎቻችሁ አትጨናነቁ ለማለት ፈልጌ ነው። በመቀጠል ደግሞ እንደነገርኳችሁ ስራቸውን ይስሩ፣ አትረብሿቸው ምናምን የምትሉ አይነት ሰዎችን እያየሁ ነበር። እኔም ቤት ያላችሁ ሰዎች ያላችሁ ስራ ይስሩ፣ ግን ደግሞ እንደነገርኳችሁ እኔ እንደነዚህ አይነት በቀልድ እየተባለ ብዙ ሰዎች ህይወት እስከ መጥፋት ደረጃ የሚደርሱ ሰዎች ነው ያለው። ገብቷችኋል አይደል? ወይ ደግሞ አካለ ጎደሎ መሆን አለና አይታችሁታል። ልዑልና ያንኛው ልጁ በመጡ ታይም ላይ እነሱን ለመከላከል እያለ ሰንትኑን ቢላውን አንገቷ ላይ ደቅኖ አይታችሁታል አይደለ? እንግዲህ አስቡ። ሱብሃንአላህ እንደዛ ሲያደርግ የሆነ ነገሯን ቢወጋትሳ ወይኗን ቢሏት የሆነ ነገር ቢላት ይኸው ገና ብር ሲባል አካለ ጎደሎ ሆኖ እንትን መቅረት አለ፣ መሞት አለ፣ ብዙ ነገር አለና እንደዚህ በማይቀለድበት ነገር ባይቀልዱ ብዬ አስባለሁ። ሲቀጥል እነሱ እውነት ቢሆንማ 3 ቀን ሙሉ እየተሰቃየ ህግ ባለበት ሀገር ጸጥ አይሉም ነበር። ገብቷችኋል አይደለ? ስለዚህ ህግ ባለበት ሀገር እየተኖረ እና ልዑል አሁን ለምሳሌ ወጥተዋል። ሌላ ሰው ቪዲዮ አገር ምድር እያየ ነው። እንኳን እነሱ እዛው በዛው ሆነው እዚህ ሀገር ያለ ሰው ራሱ እኮ ደውሎ እንደዚህ ብሎ መናገር ይችላል። ገባቸው? ይህን ቪዲዮ የሚከታተለው እኮ ሚሊዮን ሰው ነው። ገባቸዋል? ስለዚህ ድራማ ስለሆነ ነው እንጂ እውነት ቢሆን ማንም አያቅተውም። 1 ቀን በላይ ማንም ሰው በህግ ባለበት ሀገር ካሜራ እየተለቀቀ በቪዲዮ እየተቀረጸ ማን ነው ታግቶ ዝም የሚባለው? ስለዚህ ፈልገው ስራ እየሰሩ ስለሆነ ብዙ አትጨነቁ ውድ ተመልካቾች ማለት ነው። እና ትናንትናም ነግሬያቸዋለሁኝ። አውቀው ነው እንትን ቢኒያም ነው ልጁ ምናምን ስላቸው ምንድነው አውቃሽ ነው የምትይው ምናምን ያላችሁ ሰዎች ያላችሁ፣ እውነቱን ደግሞ ያያችሁት ነው። እኛ ሞኝ አይደለንም።
ዞሮ ዞሮ ስራ ከሆነ ይስሩ እንዳልኳችሁ። እኛ እንደዚህ የምንለው አንደኛ ሴት ላይ በዚህ ደረጃ መሰቃየት የለባትም። ሁለተኛ ደግሞ የማትፈልገውን ሰው እንግዲህ እንዳያችሁት ችግሩ ናቴን አልፈልገውም በይ ነው እያላት ያለው ገባችኋል። ዛሬ ላይ ካላስሷ እኔና ናቴ ካሁን በኋላ አብረን አንሆንም፣ መሆን ያለብኝ እኔ ከሱ ጋር ነው እያለኝ ነው። ታንቃ ተይዛ እንግዲህ እንደዛ ስላለ እሱ ጋር ትኖራለች ማለት አይደለም። ናቴም ደግሞ ዝምታውን ሰብሮታል፣ ዝም ብሏል። እሱ ደግሞ ስራ ሰው ነው፣ ስራ ላይ ነው አሁን ላይ። እያየም ላይሆን ይችላል እና አይቶም ከሆነ ያው ጸጥ ብሎ ነው ማለት ነው። እና ያው እንዳልኳችሁ ለምን ሰሩ ሳይሆን ብዙ የሚሰራበት ስራ አለ። በእርግጥ እይታው ትንሽ ከባለፈው ትንሽ ከፍ እያለ ነው። ቢሆንም ግን እኔ ዛሬው ስለት በተለይ አልተመቸኝም ከምንም በላይ። ሴት ላይ በዚህ ልክ እንትን እያለ በጣም ነው የሚደብረው። እንዳልኳችሁ በድንገት የሆነ ችግር ውስጥ ቢደርስባት የሆነ ነገር በኮን ራሷ ናት የምትጎዳው። ይህ የሚሰሩ ገንዘብ ራሱ ማሳከሚያ አይሆናቸውም እና ስለት ባለው ነገር ባይቀልዱ ብዬ አስባለሁ። እውነት ቢሆን ኑሮ እንዳልኳችሁ 3 ቀን ሙሉ ፖሊስ እያለ እንደዚህ ሊሆኑ አይችሉም ነበር። ለማንኛውም እንግዲህ የመሰላቸውን መስራት መብታቸው ነው። የራሳቸው ቻናል ራሳቸው ስለሆነ ህይወታቸውም የራሳቸው ስለሆነ ያው እኛ እንደ ተመልካች እንግዲህ ተመልካች ማለት ቤተሰብ ነው። ተመልካች ማለት ገመና ነው። ተመልካች ማለት ልክ እንደ መስታየት ነው። የሚያስጠላባችሁን ነገር አይታችሁ መስታየት ላይ ፊታችሁን ያኔ የሚያስጠላባችሁ እንደምታስተካክሉ ሁሉ ተመልካች ማለትም በዛው ልክ ነው። የሚያስጠላብንን ለኛ ጥሩ ያልሆነን ነገር የምትመክሩን ስለሆናችሁ ከተመልካች እንግዲህ እንደ ተመልካቻችን ሀሳብ መስጠት ነው። ለማንኛውም ያው በዚህ መልኩ ባይሆንም መታ ወደ ስራዋ በመግባቷ እኔ ደስ ብሎኛል። ለምን ከሚዲያ ማራቅ የለባትም መስራትም ስላለባት ብያችኋለሁ። እኔም ግን ደግሞ በዚህ ልክ ባይሆን ጥሩ ነው። እርግጠኛ ነኝ ወይ ነገ ወይ ከነገ ወዲያ ችግሩ ተፈቶ በኸይር ነገር ይመጣሉ ብዬ አስባለሁ። ግን ወዴት እንዴት የሚለውን ነገር እመኑኝ፣ ድራማ ነው። እመኑኝ ማለት ነው። ካስፈልጋቸው ዝም ሊሉና ይችላሉ። ካስፈልጋቸውም ደግሞ ማንነቱን እንደዚህ ነው ወደዚህ ነው ልፈትን ነው የሆነ ነገር ብለው የሚያረጉትን በስተጀርባ አናውቅም። እንግዲህ አላሁ አለም። ይሄን ይመስላል ውድ ተመልካቾች። ለማንኛውም ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። ስህተት ካለብኝ አርሙኝ። አብሬያችሁ የነበርኩት ቡነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።